ሲጋራ ታጨሻለሽ እንዴ? ማሪ መች ታጨሳየሽ? ሲጋራው ልትለኩሽ ስትይ እኮ ነው ያገኘሁሽ። ለምን ታጨሻለሽ? ለጤናሽም ቢሆን እኮ ጥሩ አይደለም። ከአንቺ ጋር ደግሞ አብራ ሄዱ። ስለማይመለከትሽ ነገር አትቀባጥሪ። ምንም ሳደርግ አላየሽም። ደግሞ ስለኔ ምን አባሽ ታጭና ነው እንደዚህ የምትይዋ? ለማንኛውም ይሄ ነገር እትዬ ማወቅ አለባት። ለማንም አትናገሪያትም እሺ? እንዴ ምን እያደረግሽ ነው ሄለን? አንቺ ገረድ ማን እንደሆንሽ አትርሺ። የዚህ ቤት አገልጋይ እንጂ ተቆጣጣሪ አይደለሽም። የፈለኩትን ነገር ባደርግ አንቺ ምን አገባሽ? አዎ እኔ አገልጋይ ነኝ፣ ግን ደግሞ ቤት ውስጥ የሚደረገው ነገር በሙሉ ይመለከተኛል። የተለየ ነገር ሳይ ለእትዬ ማሳወቅ ግዴታ አለ። ኧረ እባክሽ ከህይወትሽ ይበልጥብሻል ወይስ ማድርጎ አልመሰለሽም? አታውቂኝም ማለት ነው። በሰከንድ ውስጥ ልገልሽ እችላለሁ። እሺ አልፈራሽም። እውነት አጉል አክተር ነው መሆን አትሞክሪ። አንድ ነገር ትንፍሽ እላለሁ ብትይ አንገትሽን ነው የሚበጥስልሽ። ነው ሲጠራሽ ማትሰሚ። አንቺ ደግሞ እዚህ የምትሰሪያለሽ? አይ ብሌንን ስራ ላግዛት ብዬ ነው የመጣሁት። አይደል እንዴ ብሌን? ብሌን ምን ሆነሽ ነው? ልትጎዳሽ ነበር እንደ ሄለን? አንቺ ግን ልታረጊያት ነበር። አረ ምንም ላደርጋት አልነበረም። እና ብሌን ዝም ብላ ነው እንዲሆነችው? ምን ልታረጊ ነው ደግሞ ቢላያሽ? ቢላ እንዳሰብሽው አይደለም። ብሌንን ላግዛት ብዬ ነው። ብሌንን በቢላ ልትጎጃት ነበር ሀሳብሽ? እንዴት ብትደፍሪ ነው? ማናባሽ ስለሆንሽ ነው አንቺ። ብሌንን እኮ ልክ እንደ ልጄ ነው የምወዳት። ተናገሪ፣ እየጠበኩሽ ነው። ምን ይዘጋሻል? አረ እንደሱ አይደለም። ብሌንን ስራ ላግዛት ብዬ ነው አይደል እንደ ብሌን? እንደዛ ነው ብሌን? ደግሞ ምንድን ነው የሲጋራ ሽታ ይሸተኛል። እዚህም እያጨሽ ነበር እንዴ? አረ አልነበረም። ያው ነበር፣ እያጨሽ ነበር። ብሌን ልትነግረኝ ስትል አስፈራራሻት አይደል? ለዛ ነው ቢላያሽው? እያጨስኩ አልነበረም፣ ደግሞ አላስፈራራኋትም። ዝም በይ። ጭራሽ ብሌንን ታስፈራሪያት እየሞከርሽ ነው። አረ ሰላምዬ እንደሱ አይደለም። ከፈለግሽ ብሌንን ጠይቂያት። የኔ ቆንጆ ምንም ሳትፈሪ የተፈጠረውን ሁሉ ነገር። ከዛ መንቅሬ ነው ከዚህ ቤት የማስወጣት። ማንም ቢሆን አንቺን የመናገር መብት የለውም። እሺ ሳትፈሪ ሁሉም ነገር ንገሪ እትዬ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጄ አደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ በጣም ድረስ ከኔ ጋር አብራችሁ ቆዩ። እንግዲህ ቃል ጉድ ሆነች በመጨረሻው። እንግዲህ ሄለንን ለማስወገድ ከባይሉ ጋር ሲያወሩ ነበረ። ሄለን ግን ትሰማቸዋለች። ሳቀድሙኝ እቀድማቸዋለሁ ብላ ትወስናለች ማለት ነው። እንግዲህ ሄለንን ከቤታችን ካላስወጣን ሁሉ ነገር ታበላሸዋለች። ስለዚህ እሷን ማስወገድ አለብን በኃይሉ ብላ ታወራለች። እና ገባኝ፣ ስለኔ ሁሉ ነገር ታውቃለች ስለኛ ብላ ነገረቻት። እና ሄለን ተደብቃ እየሰማቻቸው ነበረ። ከዛ ሄለንን ማስወገድ አለብን ብሎ ከባይሉ ጋር ሳወሩ ትሰማቸውና በጣም ትደነግጣለች። ይሄ ማይታመን ነው። እቺ የተረገመች በድጋሚ ለማስወገድ እየሞከረች ነው። ሳቀድሙኝ አቀድማቸዋለሁ ታውኛላችሁ በማለት ለሳሚ ደውላ ትነግረዋለች ማለት ነው። ከብሌን ጋርም እየተስማማች አይደለም። ብሌንን እጅግ ጠልታታለች እና እሷን ለመግዳት እየሞከረች ነበር። ብሌንን በአይን ቁራያ ነበር የምታያት ማለት ነው። ነገር ግን ከኔ ጋር ባትፈታተኝ ይሻልሻል። አንቺ ሌባኔስ ከሰላም ቦርሳ ስትሰርቂ እኮ በአይን ብረቱ አይቼሽ አልሰረኩም ብለሽ ነው የካድሽው። እንደምታስቢ አይደለም። እኔ ከቦርሳው ምንም ነገር አልሰረኩትም። እንዳጋጣሚ ደብዳቤ ቦርሳው ልከት ነበር ስትል ትነግራታለች። ስለምን ደብዳቤ ነው የምታወሪ? አልገባኝም። ታዲያ ያኔ ለምን አልተናገርሽም? በማለት ስትነግራት ነገር ግን እባክሽ የሌለ ነገር አታውሪ እያለቻት ነበር። የሌለ ነገር እያወራው አይደለም። እንዴት ቦርሴን ስትፈትሽ ጠዋት ሄለስ ትነግረኝ አልሰማሁትም ነበር። አሁን ደግሞ ቦርሴን እየፈተሽ ነበር። ቆይ ብሌን ምን እያደረግሽ ነው? ችግርሽ ምንድነው? ምንድነው የምትፈልጊ? ንገሪኝና ልስጥሽ ትላታለች ሰላምዬ። ነገር ግን ሄለን
እጅግ በጣም ትናደድና ቃል ላይ ትበሳጫለች። ምክንያቱም ከባይሉ ጋር ሆኖ አንድ ላይ እሷን ከዛ ቤት ለማስወጣትና እስከ መጨረሻ ለመሰናበት ለመሞከር ሲሞክሩ ነበር። ነገር ግን በጭራሽ ይሄ ነገር አይሰራም። ቆይ አልገባኝም፣ ምን ለማድረግ እያሰባችሁ ነው? እኔ ለማስወገድ አስበሽ ከሆነ በትረሺ ይሻልሻል። እኔ ማን እንደሆንኩ አታውቂኝም በማለት ትጮበታለች። ነገር ግን ማንም ልትሆኝ ትችላለች እትዬ፣ እባክሽን እመኚ፣ በጭራሽ ቦርሳሽን ገብቼ ወይም ደግሞ ጊዜሽ ፈትቼ ልሰርቅ እንዳልሆነ ልቦና ያሻቃል። እኔ በጭራሽ ሌባ አይደለውም ስትል ትነግራታለች። ታዲያ ለምንድነው ስትፈትሽ የነበረው? ያሺ ወረቀትስ ምንድነው ብላ ትጠይቃታለች ማለት ነው። ያሺ ወረቀት ምን እንደሆነ ካልነገርሽኝ ከዚህ አልሄድም እያለቻት ነበር። እና ምንም ቢፈጠር ምን ልትወስጂ እንደነበረ ብቻ ንገሪኝ፣ አሁን ምንም ነገር አላደርግሽም ስትላት አይ ምንም ልወስድ አልነበረም፣ ይህንን ደብዳቤ ብቻ ቦርሳ ውስጥ ለማስቀመጥ ነበር ስትል ቆይ አልገባኝም፣ ይሄን ወረቀት ከየት ነው ያመጣሽው ብላ እትዬ እባክሽን አታነቢ፣ ብቻሽን ስትሆኚ ተረጋግተሽ አንብቢ፣ አሁን ግን እኔ ጋር አታንቢ ስትላት ቆይ ምንድነው የጻፍሽው እዚህ ጋር ምንድነው ማየት ፈልጋለሁ ብላ ስትከፍት እባክሻቲ ብትላትም ነገር ግን ወረቀቱን ትቀማትና ታነባታለች። ስታነበው እንግዲህ ቃል ልጇ እንዳልሆነ ስታቅ ሄለንን በዛ አጋጣሚ ብሌንን እንድትጠላትና ብሌን አውቃ እንዳደረገችውም ጭምር ብሌን ቃል ትክክለኛ ልጅሽ ነች፣ ብሌን ውሸታምና አጭበርባሪ ነች፣ እኔ ራሱ ስሰርቅ አይቻት እኮ አልሰረኩም ብላ ካደችኝ ብላ ለሰላም እያቃጠረችው ነበር ማለት ነው። በጭራሽ ይሄን ማመን አልችልም፣ ዝም በይ አንቺ ውጪልኝ ከዚህ እያለች ሰላምዬ እጅግ በጣም ትናደዳለች ማለት ነው። እኔ በጭራሽ አልዋሸውም ነበር፣ ከልቤ ነበር ስናገር ነበር። ብሌን በጣም አስመሳይና ውሸታም እንደሆነችም ጭምር ስትነግራት ነበር ማለት ነው። አይ ይሄ ነገር እውነት ሊሆን አይችልም፣ የሌለ ነገር ነው። ትሰምኛለች ብሌን፣ አርፈሽ ብትቀመጪ ይሻልሻል፣ በኋላ ተጎጂ የምትሆኚ አንቺ ነሽ እያለቻት ነበር። የሌለ ነገር ልቀቅኝ እባክሽን፣ እያሳመምሽኝ ነው፣ ምን እያደረግሽው እንደሆነ አልገባኝም ስትል ትነግራታለች። እና አሁንም ቢሆን ምንም ነገር ባድርግ አንቺ አይመለከትሽም። ቆይ ብሌንን እያስፈራራሽ ነበር፣ ብሌን እንደ ልጄ ነው የሚያት፣ ስለዚህ ማንም ሰው ብሌን እንድናገር አልፈልግም ስትል ስትናገር አሁን ላይ ብሌን ውሸታም መሆኗን ውሸትሽ ነው ብላ ትነግራታለች። ነገር ግን ብሌን ምንም የዋሸችው ነገር አልነበረም፣ እውነቱ እንድታወቅ ነበር የእሷ ፍላጎት። ነገር ግን ምን እየተፈጠረ እንደሆነ ባታውቅም ሰላም ብሌን ምን እየሆንሽ ነው? እየተፈጠረ ያለ ነገር ምንድን ነው ብላ ደጋግማ ስትጠይቃት ነበር ማለት ነው። አይ ምንም አልተፈጠረም እባክሽ ስትላት ሄለንም እባክሽ ከቤቴ ውጭልኝ፣ ደግሜ እዚህ ላይሽ አልፈልግም ስትላት ትነግራታለች። ነገር ግን ሄለን በጭራሽ ከዚያ አልሄድም፣ የምፈልገውን እስካገኝ ድረስ በእውነት እምቢ ትላለች። ነገር ግን ባይሉና ቃል እንግዲህ አንድ ላይ ሆነው ሄለንን ከዛ ቤት ለማስወጣትና እስከ መጨረሻ ደግማ እዛ አካባቢ ዝር እንደማትል ለማድረግ ይወስናሉ ማለት ነው። ነገር ግን እሷ ይሄንን ነገር ስትሰማ ይሄንን በጭራሽ አልቀበልም፣ ስለዚህ ሳቀድሙኝ እቀድማቸዋለሁ፣ በጭራሽ እኔንማ አሳልፋችሁ ልሰጡኝ አትችሉም በማለት ትናገራለች። እና እየተፈጠረ ያለ ነገር ግር የሚያስብል ቢሆንም ነገር ግን ሰላም ቆይ ምንድነው ችግርሽ ንገሪኝ፣ ብሌን ምንድነው የፈለግሽው? ልረዳሽ ንገሪኝ እያለቻት ነበር። አይ እትዬ እንደምታስቢ አይደለም፣ እኔ በጭራሽ ሌባ አይደለሁም፣ እባክሽን እዚህ ጋር የተጻፈውን በሙሉ እውነት ነው፣ ልብ ብለሽ አዳምጪ ስትላት ትለምናታለች። እንዴት ልጄ አይደለችም እያልሽ ነው በተደጋጋሚ? ቃል እኮ ልጄ ልጅ፣ ስለዚህ አይ ቃል ትክክለኛ ልጅሽ አይደለችም፣ እባክሽ እትዬ ስሜኝ ስትላት በጭራሽ አልሰማሽም፣ ድጋሚ ስለ ልጄ መጥፎ ነገር ስታወሪ ቢሰማሽ ይሄ የመጨረሻሽ ነው የሚሆን። በተደጋጋሚ ስለ ልጄ መጥፎ ነገር ትወር፣ እሷም ስላንቺ ጥሩ አመለካከት የለሽም፣ ላንቺ አንቺ ለሷ ጥሩ አመለካከት የላችሁም፣ ሁለታችሁም ቆይ ችግራችሁ ምንድነው? በማለት እጅግ በጣም ትናደድና ትበሳጫለች። ይህንን አጋጣሚ በመጠቀም ሄለን ጥሩ ሰው ለመሆን ስትሞክር ነበር እና ብሌንን ከዛ ቤት ለማስወጣት እና ብሌንን እስከ መጨረሻ ሰላም እንድጠላ ለማድረግ ስትሞክር ነበር። እንግዲህ ብሌንና ሰላም ጥሩ ስሜት ላይ እንዳልሆኑ ቃል ስታውቅ ይህንን አጋጣሚ ተጠቅሜ ነገሮችን አቀጣጥላቸዋለሁ እንጂ ጭራሹ ብሌንና ሰላም በጭራሽ ሰላም ሊሆኑ አይችሉም፣ አንድ ላይ ነገሮችን አባብሼ ነው እንድጣሉ የማደርጋቸው በማለት ትወስናለች ማለት ነው። ነገር ግን
ሰላም ሄለን ከቤት እንድትወጣ ነበር ስትፈልግ የነበረው። ነገር ግን በተቃራኒ እነሱ አንድ ላይ ሆኖ ብሌንን ከዛ ለማስወጣት እየጣሩ ነበር። ሄለንና ቃል ግን ቃልም በመጨረሻ ላይ እንግዲህ ሄለን አንቺም ወደ መጣሽበት ትመለሻለሽ፣ እስከ መጨረሻ እገላገልሻለሁ፣ እድሜ ለባይሉ፣ አሁንማ ባይሉ መጥቶልኛል፣ ስለዚህ በጭራሽ ልታስፈራሪ አቺን ብላ ትዝትበታለች ማለት ነው። እንግዲህ የፈለጋችሁን ብታደርጉ እውነቱ መቀየር አትችሉም። ትክክለኛ ቃል የሰላም ልጅ እንዳልሆነችም በተደጋጋሚ ስትናገር ነበረ ብሌን። ቢሆንም ግን ባይልም ሆነ ሰላምን በጭራሽ እሷን ልታምናት አልፈልቆ። እንዴት ነው አንቺን ማምነሽ? ብዙ ውሸቶችን እኮ አይቼብሻለሁ። ስለዚህ በጭራሽ እኔ ላምነሽ አልችልም ብሌን። በጭራሽ ላንቺ ያለኝ እምነት ራስሽ ነው የገደልሽው ብላ ትነግራታለች። እትዬ እባክሽን እመኚኝ፣ አንድ ቀን ምናልባት ትረጅኝ ይሆናል፣ ነገር ግን ከረፈደ በኋላ ይሆናል ብላ ስትነግራት ይልቁንስ አሁን ወደ ስራ ሂጂ ወደ ስራሽ ብላ እየተጠየፈችና እየተቆጣቻት ወደ ስራ እንድትሄድ እየነገረቻት ነበር። ነገር ግን ልታስረዳ ብትሞክርም ብሌን በጭራሽ ልትሰማት ፈቃደኛ አልነበረችም ማለት ነው። ሰላም ይህንን አጋጣሚ ተጠቅማ ትሰሚኛለሽ፣ ከዚህ ዳጊም ሆነ አንቺም ከዚህ ቤት ካላባረርኳቸው እኔ እውነት ቃል አይደለሁም። ስለዚህ ነገሮችን አቃጣጥላ እንደውም ብሌንና ዳጊ በነበሩበት አብሮ ላይ ፎቶና ቪዲዮ በመቅረጽ ለሰላም አሳይታ ከዛ ቤት እስከ ጭራሹ እንዲባረር ለማድረግ ትወስናለች። እማዬ አንቺ ግርሽ ወጣ ስትል እኮ እሷ ስራ ሳውን ከዳጊ ጋር እሸቼ ገዳ ትላለች። ስለዚህ በቃ ሌላ ሰው እንፈልጋለን። ለጊዜው ሄለንም ስላለች እኔም አግዛታለሁ፣ አብረን እንሰራለን እና ብሌን አታስፈልገንም፣ ከዚህ ቤት ትውጣ። እናቴ እንደዚህ ስታበሳጭና እናቴ ስታናደት በጭራሽ ማየት አልፈልግም ስትል ትናገራለች። ቃል በአሁኑ ጥሩ ስራን የሰራሽው እና ብሌን እስከ መጨረሻ ከዚህ እንደምትሄድ ተስፋ አድርጋለሁ በማለት ባይሉ እጅግ በጣም ደስ ይላል። ምክንያቱም ከመጀመሪያ ብሌን ከዛ እንድትሄድ ስፈልግ የነበረው እሱ ነበር ማለት ነው ይነግራታል። ነገር ግን ቃል በጣም ፈርታና በጣም ተጨንቃ ነበር። ባይሉ አሁን የምፈልገው ነገር ብኖር ምን እንደምናረግ እነግርሻለሁ፣ ነገር ግን ትሰሚኛለሽ ብሎ እያዛተባትና እያስፈራራት ነበር ማለት ነው። ነገር ግን በጭራሽ እንደምታስቡ አይደለም። ባይሉ እባክህ እመኔ ስትል ይቅርታ አድርግልኝ ብላ እግሩ ስር ተንበርክካ ይቅርታ ብትጠይቅም ባይሉ ግን እጅግ በጣም ተናዶባት ስለነበረው ይቅርታ ላደርግልሽ ይችላል፣ ነገር ግን ያደረግሽው ነገር መቼም አረሳልሽም እያለ ይነግራታል። እና አጠፍቻለሁ፣ ጥፋቴን አምናለሁ፣ እባክን ይቅርታ አድርግልኝ ብላ በተደጋጋሚ ይቅርታ ጠየቀችው ማለት ነው። እና ብሌን ይህንን ሁሉ ነገር አሁንም ቢሆን ሰላም ልታምነኝ አትችልም እና ይኸው ምን ያደርጉ ጥፋት ሰራው፣ እንደውም እሷን እንድታውቀው ብዬ ባልጽፍ ኖሮ ይሻለኝ ነበር፣ እንዳይጫወቱበት አስቤላት ጭራሹ እኔን ጥፋተኛ አደረገችኝ፣ የእውነት ያሳፍራል ብላ እጅግ በጣም ትናደዳለች። በኃይሉ በመምጣት ደስ ብሏል፣ ነገር ግን እየሰማሁ ያለው ነገር ግር ብሎኛል። በኃይሉ ወንድሜ ምን እየተፈጠረ እንደሆነ አላውቅም። እንዴት ነው ትክክለኛ ቃል ልጅ አይደለችም እያለችኝ ስትነግረኝ ነበር እና እች ልጅ ምናልባት በዚያ ህይወት እየቀናችባት ይሁን እንዴ? ሰላም በጣም እኮ አንቺ ችግሩ ሰራተኛ ታቀርባለሽ፣ ለዛ ነው ሁሉም ሰው የምንቅሽ እና ብሌንን ከዚህ ቤት ማባረር አለበት። እኔ ራሴ በመረጥኩ እኔ ራሴ ቆንጆ ሰራተኛ ጎበዝ አለች የተባለ ሰራተኛ አመጣልሻለሁ ይለዋታል ማለት ነው። ለማንኛውም ብሌን ጥሩ ልጅ ነች፣ ነገር ግን ከጥፋቷ ትማራለች ብዬ ተስፋ አረጋለሁ። ለማባረር መቸኮል የለብኝም ስትል ትናገራለች። ነገር ግን ብሌን እሷ እኔ እውነቱን እየተናገረች እንደሆነ እሺ እኔ ሄዳለሁ፣ ትሰሚኛለሽ? ያቺ ከርፋፋ እናትሽ እንዳይገልልሽ የምትፈልጊ ከሆነ አፍሽ ዘግተሽ ብትቀመጪ ይሻልሻል ብሎ በኃይሉም ያስፈራራታል፣ ይዝትበታል፣ ቃልም ጭምር ማለት ነው። ትሰሚኛለሽ? ድጋሜ ይህንን ነገር የምታርጊ ከሆነ የመኝኝ የመጨረሻሽ ነው የሚሆነው እና አንቺ ሳትሆኝ ያቺ አሳዳጊሽ የምትወጃት አሳዳጊሽን አሳጣሻለሁ እያለ በኃይሉም እየዛትባትና እያስፈራራት ነበር። ቃል ብሌንን እያስፈራረቻት ነበር። ቆይ አንቺ ገረድ እንዴት ብለሽ ለሰላም ልትነግራት ነበረ? ሁሉ ነገር ልታበላሽ ነበረ። ትሰሚኛለሽ? ቆያችን አሳዳጊ እናትሽ በኃይሉ ምን እንደሚያደርግ ማመናችን። ትሰሚኛለሽ? እንዴት እንደዚህ ታደርጋለች? ለካ ስጽፊ የነበረው ያየው ስጽፊ የነበረው ደብዳቤ ይሄን ነበር ማለት ነው፣ ለሰላም ለመስጠት ነበር። ትሰሚኛለሽ? አንቺ ገረድ ታያለሽ፣ ለዚህ ስራሽ ትከፍያለሽ። እያንዳንዶሽ እንዴት እንደዚህ ታደርጊያለሽ? ትንሽ እንኳን አታፍሪም? ደፋር ነሽ ግን ደግነቱ ሰላም መቼም ቢሆን ካሁን በኋላ አንቺን አታምኝም። ታይልሽ አንድ ሳምንት ብትቆይ ነው ከዚህ ቤት ፍንቅል አድርጌ ነው የማባረሽ እያለቻት እየጨወችበት እያለ ሰላም እንዳጋጣሚ ትሰማታለች።
ቃል ምን እያደረግሽ ነው? ለምንድን ነው የምትጮይበት? እኔ ተቆጣሁት አይበቃሽም እንዴ ብላ ትጮህበታለች። እና ሄለንን እጅግ በጣም ትደነግጣለች። ማንም ሰው እኔ ከተናገርኩ በቂ ነው። አንቺ ምን ቤት ነሽ? ማን አባራሪ ያደረገሽ? አንቺ ደግሞ ራሷ መግቢያ የላትም ሰውን ለማባረር ትሮጣለች እንዴ ብላ ጮኸችበት። አይ ሰላም ይቅርታ፣ እንደዛ ለማለት ፈልጌ አይደለም። ብሌን ውሸታም እንደሆነች በእርግጥ ውሸታም ነች፣ ስታስመስል ነበር ከመጀመሪያው ጀምራ እያለች ስለ ብሌን አንቺ እንደዚህ መናገር አችም አንቺ ማነሽና ነው ብላ ትጮህበታለች ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ። ሰላም